ማለቴ ድንግል ትጸንሳለች የሚልበት የት ጋር ነው የሚገኘው? ራስን ፈልጌ አንተ ካወቅከው አውቀዋለሁ አላለችም እንዴ? ኢሳይያስ 7 ትንቢቱ ለማን ነው የተነገረው? ታውቀዋለህ? ትንቢቱ ለማን እንደተነገረ እዛው አውድ ላይ አንብበው ታውቃለህ? አንተ የገባህን አምላክ አይደለም። አይ ይሄ ክፍል ሲጀመር ለኢየሱስ ራሱ ነው ያስተምረው። አሁን ጥቅሱንም ልነግራችሁ አልችልም፣ የት ነው ልላችሁ አልችልም። ንገሩኝ ራሳችሁ። እኔ ግን እሺ ይንገረን እስኪ ወዴ ዋ ያህወይ ይንገረን እንጂ ቀጥል። ክፍሉን ራሱ አያስታይቀው እኮ የሚጠቅሰው። እሺ ኢሳይያስ 7 ላይ ሲጀመር የተነገረው ትንቢት ጭራሽ ስለ ኢየሱስ እዛው አውድ ላይ የለም። ግን እናንተ ኦልራይት ዝም ብለን ለኢየሱስ እንሰደው ብላችሁ ወሰዳችሁ፣ ዝም ማለት አውዱ ባይገናኝ ምንም ባይ ማቴዎስ ስለወሰደው ይሁንላችሁ ብለን ማለት ነው እንጂ ጭራሽ ደግሞ አንተ ይሄ ክፍል ለኢየሱስ ነው ብለህ ብትወግደው፣ እኛ እኮ ዝም ብለን በተጫዋታው ድምቀት ይሁንላችሁ ብለን የተው ነው እንጂ አውዱ ጭራሽ ስለ ኢየሱስ የተወራ አይደለም። ልጁ የተወለደበት ምክንያት ለአካዝ ምልክትነት ነው። ልጁ እንትን ሲል የፈራቸው ነገስታት ይወድቃሉ ተባለ፣ ለዛ ምልክት ተብሎ አማኑኤል የተባለበት ምክንያት ራሱ እግዚአብሔር ከእናንተ ጋር የሚለው ከአካዝ ጋር መሆኑ ነው። ሁለቱ የተባበሩት መንግስታት አልኩኝ የተባበሩት እነዚህ ሁለቱ ሀገራት እንደማይመቷቸው ለማሳየት ነው፣ ሌላ ነገር አይደለም። አሁን አንተ አውዱ ላይ አሳየን ኢየሱስ የት ጋር እንዳለ እስቲ ክፈትና አሳየን። እዚህ አውዱ ላይ ክፈትና የምን ኢየሱስ ነው ያለው? እዚህ ላይ ኢሳይያስ 7 ኃያል አምላክ የሚለው እዚህ ጋር ቆይ፣ እዚህ ጋር እንጨርስ። ይቀርታ ኃያል አምላክ ንጉስ ነገስታት ኃያል አምላክ ሊሆኑ አይችሉም። እዚህ ጋር እንጨርስ። አንዴ ይቀርታ ኢሳይያስ 9:6 እንሄዳለን። 7:14 መጀመሪያ አዳምጠኝ። አንተ ምን አለ መሰለህ ኃያል አምላክ ሲልህ ኃያል ንጉስ ኃያል ነገስታት ማለት ነበረበት። እሱ ምዕራፍ 9 ነው። አንዴ አዳምጥ። መጀመሪያ ስለተናገርክ አንተ ዝም ብለህ እያጨረበርክ ልትሄድ አትችልም። ባቢል ወደ 9 እየሄደ ነው፣ ወደ ምዕራፍ 9 እየሄደ ነው። እያወራን ያለው ምዕራፍ 7 ነው። ወዲ ወንድሜ የተማረ ሰው ትመስላለህ። አሁን ምን አለ መሰለህ ወንድም፣ እኔ አከብርሃለሁ እንበር ተጋዳ ላይ በእውነት አሁን እሱ ያለህ ምንድነው? እሱ ያነበበውን አካዝ ነው ብሎ ያለህ ሰው ኢየሱስነት እዛ ጋር ያለውን ህፃን ኢየሱስ መሆኑ የቱ ጋር ነው የሚያሳየው ብለው ጠየቀ። መጀመሪያ አሳየው፣ ከሌለ ደግሞ አይ እሱን ተወውና ብለህ ቦታ ቀይር። ቦታ መቀየር አይደለም። ቆይ እዛ ጋር ስላለው ህፃን እኮ ነው የጠየቀህ። እሱ ኢየሱስ አይደለም ብለው ሲልህ አይ ኢየሱስ ነው የምትል ከሆነ ኢየሱስነቱን አረጋግጥና ከዛ ደግሞ ታልፋለህ ወደ ሌላ ነገር። እንደዛ ነው የሚሻለው። አሁን ሁለት ምዕራፍ ነው የዘለለው ታውቃለህ። አሁን እያወራን ምዕራፍ 7 ላይ ነው እንጨርስችን። ከዛ አንተ ወደ ምዕራፍ 9 ደግሞ እንሄዳለን። እዛም የተለየ ነገር አታገኝም። እዛም ቦታ ላይ እንመታዋለን። ያን ፓርት መጀመሪያ ምዕራፍ 7 ላይ እንጨርስና የምትመታው ነገር የለህም። አንተ የምትመታው ነገር የለህም። ያንተ አካሄድ ምንድነው? ለነገስታት ነው ብለህ መሄድ አትችልም ኳልኮ። እኔ አሁን እያሳየሁ ያለሁት ህፃን ተወልዶልናል። ወላጁ ማን ነው? ማናት? የት አለች ያቺ ድንግል? ያለ ወንድ ፍቃድ የወለደችው ሴት ልጅ አሳየኝ። እኔ እኮ አሁን ወስጄ እኮ ምዕራፍ 7 ላይ ክፈተው ሐሰን ክፈትለት። ምዕራፍ 7 ላይ ክፈትልክ። እኔ አሁን አውዱ ላይ ከፍቼ አሳየኝ ስለ አካዝ እንደሚያወራ ምልክት የተሰጠው ራሱ ሁለት አሁን አንተ የምትሄድበት አይደለም የሚሄደው። አንተ በራስህ ትሄዳለህ፣ እኔ ደግሞ በራሴ ቴክስት ነው የሚፈታው። እንዴ ብሎናል። ከአንድ ጀምርና ኢየሱስን አሳየን። እዚህ ላይ እኔ አሳየኝ እግዚአብሔር ራሱ ለምን ምልክት እንደሰጠ ምልክት የሰጠበት ምክንያት ራሱ አካዝ ምልክት አልጠይቅም ብሎ ይሄ ምክንያት ለምን አስፈለገ? ሁለት ነገስታት ስለተባበሩ። ልጁ ለምንድን ነው አማኑኤል የተባለው? ምክንያቱም አምላክና አካዝ እንደሆነ ለማሳየት። አንተ እዚህ ጋር አሳየኝ። መጀመሪያ አዳምጠኝ። ዝም ብለህ ከመናገር አሁን አትችሉም እንደዚህ አትሉም አይደል ያልከው? አንተ አሁን ከላይ ብታነብ፣ ወደ ታች ሄደህ ብታነብ፣ ወደ ግራ ብታነብ፣ አሁን እየነገርኩ ያለሁት አሁን አንተ ማምጣት ያለብህ አሁን ህፃኑ ተወልዶልናል ድንግል የሚለውን ራስን እኮ ያመጣው። አሁን እዚህ ላይ ወሬውን ተውና ይሄው ተከፍቷል። እዚህ ጋር አሳየን። በቃ ተው ሌላው ወሬ ምዕራፍ 7 ኢየሱስ እየነገርኩ ነው። መናገር ካልፈለክ እኔ እወጣለሁ። ገብቷል? አንተ አሁን ተናገሩ አትችሉንም አምላክነቱ አሁን እኮ ቆይ እሺ እዚህ ጋር የለም። ቆይ አዲስ ኪዳን ላይ ኢሳይያስ እንደተናገረው ምዕራፍ 9 ቁጥር 6 ላይ አብዱ እንትን እናድርገው። ወንድሜ ወዲ አሁን በቀላሉ ለመረዳት ምንድነው እዛ ጋር ያሉ ነገስታት ኢየሱስ ከመወለዱ በፊት የነበሩ ነገስታት ናቸው። አብዱ አረ ጠቅላላ ነገስታቶቹ ድሮ ነው። ጭራሽ ኢየሱስ የሚባል ነገር አልታሰበም ሁላ። የዛን ጊዜ ነው የተፈጠረው። አካዝ የሚባለው አካል የፈርቶ ነው ምናምን ነገር። እግዚአብሔር ደግሞ አይዟችሁ አግዛችኋለሁ እያለ ነው። ለዛ ነው ምልክት የሰጠው። ከዛ እነዚህ ደግሞ ያንን መሀል ላይ ያደረጉና ለኢየሱስ ነው ብሎ ቁጭ ከዛ እዛው ቦታ ላይ ሄዳ አውዱ ላይ አሳየን ለኢየሱስ መሆኑን። አሁን ደግሞ አንተ
ያቺ ድንግል የወለደችውንና ያን ህፃኑን የተወለደውን ማን ይባላሉ? እስካሳየኝና እዛ አምጥተህ አሳየኝ። እዛ ላይ ኢሳይያስ ላይ እኮ እዚህ ላይ አንደኛ ድንግል አይልም። ኢሳይያስ ላይ ያለው ህፃን እኔን ጠይቀኝ፣ እኔ መልስላለሁ ጥያቄዎችን። በቃ አሁን ይኸውልህ ጥያቄና መልስ ይሁን፣ እሱ ይጠይቀኝ፣ ሌላ አብራራት። በቃ ከዚህ በኋላ መልሳለሁ ብለህ እንዳታወራሽ። አሁን እኔን ጠይቀኝ። ሁሉንም በቃ ሳይሆን ነገርኩህ እኮ እኔ አሁን እየነገርኩህ እኮ ኢሳይያስ ምዕራፍ 9 ላይ ያለው 6 ላይ ቁጥር 6 ላይ የተናገርኩህ ህፃኑ ድንግል እንደምትወልድ ኃያል አምላክ እንደሚሆን አምላክ ነው ይላል። ምዕራፍ 9 ላይ እንደዛ የሚል ነገር ድንግል የሚል ነገር አዳምጠኝ። በዚህ አይነት መልክ ልትረዳ አትችልም። አይምሮህን የደፈነው የክፉ ሐሳብ ካልሆነ በስተቀር በዚህ አይነት ልትረዳው አትችልም። ታዲያ እንዴት አድርጌ ላስረዳ? አሁን ይቅርታ ጠይቄ አንድ ነገር ጠይቄ በጣም ይቅርታ ልጠይቅ። ድንግል የሚለው ቃል የት ነው የሚገኘው? እየደባለቅ ነው። ድንግል የሚለው ቃል ምዕራፍ ስንት ላይ ነው የሚገኘው? እሺ አሁን ደባልቀ ስለሆነ እኮ ነው። ድንግል የሚለው ምዕራፍ ስንት ላይ ነው የሚገኘው? ነገርኩህ እኮ ኢሳይያስ ላይ ሄድና አንብብ እኮ አልኩህ። መቼ ነበርኩህ አንተ? ምዕራፍ ስንትሽ? ሕፃን ተወልዶልናል፣ ወንድ ልጅንም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል ካለ ድንግል የሚለው ድንግል ትወልዳለች ምናምን የሚለው ምዕራፍ ስንት ላይ ነው የሚገኘው? ኢሳይያስ ላይ አመጣሁልህ እኮ አዲስ ኪዳን ላይ ማቴዎስ። ኢሳይያስ አይደል እያልክ ያለው? ኢሳይያስ ነው የተናገረው አይደል? ምን ላይ ነው ያለው? ኢሳይያስ ላይ ከተናገረ ቆይ ላምብብ ነው እንዴ? ድንግል የሚለውን እሺ፣ ምንም እንዳትል ነው። አሁን እኮ ጨለማ ስለሆነ እዚህ ላይ ጨለማ አሁን ላውን ነው እንትኑ ማታ ነው እኛ ጋር ማታ ስለሆነ እሺ፣ ችግር የለም። ስልክ ካለ ምዕራፍና ቁጥሩን ብትነግረኝ ደግሞ ያው ሐሰን ይከፍታል። ስልኩ እያወራሁበት ስለሆነ እንትን ያደርጋል። በጭንቅላት ላይ አታውቀውም? ቁጥር ምዕራፍና ቁጥሩ ኢሳይያስ ምዕራፍ 9 ቁጥር 6 እኮ አልኩህ። ድንግል የሚለውን ድንግል ትወልዳለች የሚለው እዛ ነው ያለው። አንተ እዛ ላይ ከእንትን ጀምረህ የለም፣ እዛ ድንግል የሚለው እዛ ላይ ነው ያለው። ተው፣ ድንግል ትወልዳለች የሚለው እዛ ላይ ነው ያለው። የኔ ወንድም ህፃኑ እንደሚወለድ ድንግል ድንግል ትወልዳለች ጸንሳለች ምናምን ይሄው ማቴዎስ ይጠቅሰው ጥቅስ የምትወልደው አዲስ ኪዳን ላይ ሄድና ማቴዎስ ላይ ታነባለህ። ማቴዎስማ በኢሳይያስ ተጽፏል አላ አንተ አሁን ጨርሰህ እንዳላልበ በዚህ በኢሳይያስ ላይ የተጻፈው አይደለ? በነብይ ከጌታ ዘንድ በነብይ ህፃን የተወለደው ኃያል ንጉስ እንደሚሆን ኃያል አምላክ እንደሚሆን ማቴዎስንም አላለም። እሺ በቃ ያስንተ ላይ መጥቶ ደግሞ ከድንግል ተወለደ አልኩ እኮ በኢሳይያስ ተጽፎ አይደል የሚለው እንትን ማቴዎስ አይደል አይደል? ምዕራፍና ቁጥር ልቀርሽ። ማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ በነብይ ከጌታ ህፃን እንደተወለደ ኃያል አምላክ እንደሆነ ነግሮሃል። ድንግል ደግሞ በገብርኤል ብስራት ደግሞ እንደገና ድንግል ማርያም ደግሞ ተበስራ ደግሞ ክርስቶስ እንደወለደች ይናገራል። ያ ደግሞ አምላክነቱ ደግሞ እሺ ሁለቱንም አላወቀውም። እኔ ላስረዳ። ማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ ማቴዎስ ራሱ የሚናገረው በነብይ ከጌታ ዘንድ አለ፣ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች። በነብይ ከጌታ ዘንድ ላይ ተጠቅሷል አለ። አማኑኤል ይሉታል የተባለው አለ። የት ጋ ነው ይሄ የተባለው? የት ጋ ነው አማኑኤል የተባለው? አሁን ማቴዎስ ወንጌል ጸሐፊ ምን አለ? ማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ ምን አለ? ማቴዎስ ሲናገር ሲጽፍ በነብይ ከጌታ ዘንድ አለ። በሆነ ነብይ የተናገረውን ሊነግረን ነው፣ ኢሳይያስን ማለት ነው። ከዛ ቀጥላ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ አለ። ስለዚህ በነብይ ከጌታ ዘንድ እንደዚህ ተብሎ ትንቢት ተነግሯል እያለን ነው ማቴዎስ። እኔ የምጠይቀው የት ጋ ነው ይሄ የተባለው ነው? ኢሳይያስ ምዕራፍ 9 ቁጥር 6 ድንግል ትጸንሳለች እዛ ክፍል ላይ ያለው ህፃኑ እንደሚወለድ ተናግሯል። አይ ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው ይፈጸም ዘንድ ነው አለ። ማቴዎስ ላይ ማቴዎስ እያለ ነው ራሱ እዛ ላይ እኮ በነብይ ነው የተባለው አለ ማቴዎስ ተጽፏል። ማቴዎስ በአዲስ ኪዳን ላይ ድንግል እንደምትወልድ ራሱ ነግሮታል። በቃ እኔማ ላስረዳ ያሰብኩት በቃ እኔ ቅድም ስለፈልፍ የነበረው ማቴዎስ ወንጌል ጸሐፊ የጠቀሰው ከምዕራፍ 7 ቁጥር 14 ነው። ከይቅርታ ጋር ቢያንስ ይሄን ተማር። አሁን ስለ ድንግል እኮ ነው እየሄድክ ያለው። ቆይ አዳምጥ። አሁን ስለ ድንግል ነው እየሄድክ ያለው። ህፃኑ እንደሚወለድ ኢሳይያስ ተናግረዋል። ይህንን አምታትተህ ለመሄድ አትፈልግ። እኔም ለማደናበር አትሞክር። በማጭበርበር ወይም ደግሞ በማደናገር የምታገኘው ነገር የለም። እኔ አሁን እውነቱ እየነገርኩ ያለሁት ኢሳይያስ ሐሰን አዳምጠኝ። አንተ ቤት ስለሆነ እንደፈለክ ልትናገር አይደለም። ግባ ያልከኝ ማቴዎስ 1 22 እና 23 ክፍል ነው። ሐሰን አንዴ እሺ፣ እኔ ሰላፋ ነበርኩ የሚገርመኝ ሐሰን ይስተይ አለ ንገረኝ። ሰዎች እያወሩ ሰው አታስገቡ። ወዲ በፍቅር አውራ በትህትና እሱ ምን እንትን እያለ ነው? ጉሩ በቃ ዝም ብሎ የሆነ ነው ራሱ። አሁን እኮ ነው
ግድ የለም ግድ የእውቀት አለመመጣጠን ነው ወዲ ነው ህፃኑ ኃያል አምላክ እንደሆነ አስቀምጠዋል አልኩት። አሁን ደግሞ ማቴዎስ ላይ መጥተው ደግሞ እንደገና ማቴዎስ እንደተናገረው ደግሞ ኢሳያስ እንደተናገረው ቆይ አንዴ እስኪ ይከፈት ወዲ ይከፈት ያስ ያለ ቀደም መሐሌ የገባውበት ምክንያት ልጁ ምንም ሁለቱንም ጥቅስ አያውቃቸውም። ማቴዎስ ከየት እንደጠቀሰ ማያውቅም። ኢሳያስ ላይ ያለውን አውቃለሁ ነገርኩህ እኮ አንተ ራስህ ዕውቀት የለህም። ይሄ የሞተ ቁርአን ይዘመተ ቆይ ወዲ ቆይ ያስ ያለ እኔ መክፈት የሚችል ሰው እሺ ለምሳሌ እኔ እየጠየቅኩ ያለሁትን ላሳያችሁ። አሁን ማቴዎስ ሲጠቅስ ምን አለ መሰላችሁ? ያው እዚህ ላይ ይሄ ራሱ አላየውም እኮ ለዛ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ያው በነብይ ከጌታ ዘንድ አለ። በነብይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው አለ። ይሄ ትንቢት ተነግሯል፣ እንደዚህ ተብሏል። ምን ተብሎ? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ተብሎ። ይሄ የት ጋር ነው የተባለው ነው ያልኩት እኔ። ኢሳይያስ ምዕራፍ 9 ቁጥር 6 አልኩ ደግሞ ነው። ኢሳይያስ 9:6 ላይ ድንግል ትወልዳለች የሚል ነገር አለ። ድንግልን ተወውና ህፃኑ ተወልደዋል። ቢያንስ ይሄ አፕሊኬሽን ካለ ማለት አትሊስት ይሄ አፕሊኬሽን ካለ ዝም ብለህ ቢያንስ ስታሩ ከጫንክ ይወስዳል። ለምሳሌ እዚህ ጋር እነሆ ድንግል 7:14 ላይ ነው። አንዴ 7:14 ነው የፈለከው በቁርአን እንድናገር የፈለከው ነገር እኮ ነው። ትንቢቱ የተነገረው ኢሳይያስ 7:14 ላይ ነው። ይሄ ራሱ አላወቅኩም። 7:14 ላይ ነው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራቸው። ማቴዎስ ራሱ የጠቀሰው ከ7:14 ነው። አንተ ይሄን ራሱ አላነበብክም። እኔ ቅድም ስለፈልፍ የነበረው 7:14 ነው። አንተ ደግሞ ጠቅላላ ይሄ የት እንደተነገረ ራሱ አታውቅም። እንዴት ያቁት አምላክነቱን ነው። አሁን ተገለበጠ አየር ላይ አላሁ አክበር እንዴ! አላሁ አክበር አተላ አላህ ይገልበጥ ምን እንትን ትላለህ? አራት ሰደብ አንተ አትሰውያ ትሳር የእውቀት ማለት ወይ በቃ ድንግሉ ከተውነውማ እንበር ተጋዳ ላይ ከዛ በፊት ብዙ ህፃናት እየተወለዱ ነበረ። ድንግልን ተወው አላለም። ድንግል የሚል ራሱ አይደል አይልም እኮ የዕብራይስጥ ቃል መጀመሪያ ራሱ ድንግል የሚለው ነበረው አምላክነቱ። ቆይ ኖ ተሳድበሃል፣ ማውራት አይቻልም። በቃ ከተሳደብክ ለውይይት ብቁ አይደለም ማለት ነው። አይቻልም አይደላችሁም ማለት ነው። ግን ክርስቶስ ኢየሱስ አምላክ ነው። ተሳደብክ እኮ ግድ የለህም እኮ ተረጋጋ። ከተሳደብክ ስጀምር እናንተ ስለማትችሉ ለማውረድ ነው። በቃ ይሄ ነው ያናንተ ናውረድ ምን አርግ ታዲያ። አሁን እኮ ልጆቹ ሰዎቹ አያነቡ ምን ትላለህ? አሁን አስበው የት ጋር እንደ ድንግል አይልም ባይዘው። እሺ ድንግል ይላል የምትሉ ሰዎች ራሱ አይልም። የዕብራይስጡ ቃል ድንግል አይደለም የሚለው ወጣት ሴት ነው የሚለው። ያንን ማሳየት እንችላለን። በነገራችን ላይ እንትን ላሳያችሁ፣ ሂብሩ ቴክስት አናላይዝ ላይ ከፍቼ ላሳያችሁ። በጣም የምትተማመኑበት ኢሳይያስ ላይ ድንግል ይላል ብላችሁ ነው አይልም። እንደዛ ይሄ ክርስቲያኖች ትራንስሌት ሲያደርጉ የተጠቀሙት ነው። ላሳያችሁ ወደ መሰረታዊ ቃሉ ጋር ሄደን ማለት ነው። ለአካዝ የተነገረው ትንቢቷ ሲሆን መጀመሪያ ላይ በዛ ስፍራ ላይ እንጂ ኢቭን የማቴዎስ ወንጌል ጻፊ አሁን እንዴት ጠቀሰው ምናምን ስንላቸው ክርስቲያኖቹን አይድርብ ትንቢት ነው። ለአካዝም ጊዜ ተጠቅሟል። ቅድም ማሂታ ያለችው ለዛ ነው። ማሂታ ራሱ ደብል ፕሮፌሲ የሚባል ነገር አለ። እንዴት አታውቅም ስትለው ልጁ ማሂታ ርቆ ነው ያለው። ገና ቤዚክሱ ራሱ አልገባው። ለዛ ነው መሀል መግባት የፈለኩት። አንቺ ጭራሽ እያስረዳሽው እሱ ጭራሽ በቃ አያውቀውም። እንኳን ደብል ፕሮፌሲው ራሱ መጀመሪያ ለማን እንደሆነ ራሱ አያውቀውም። እንኳን ደብል ፕሮፌሲ የሚለውን ልታስረጁ ቀርቶ ማለት ነው። እና ያን ለዛ ነው እሺ መሀል መግባት የፈለኩት። ወደ እንትኑ ላይ ስንሄድ ሲንግል ፕሮፌሲ እሱ ነው ጭራሽ ኢሳይያስ 7:14 ከመነሻው ራሱ ለኢየሱስ ነው አላለም። ከመነሻው ማለት ነዛ ነው። እንደውም በእንትን በውለታ ነው ወደ ኢየሱስ የዞረው። በውለታ በቃ ኤግዛምን አታድርጉት፣ አናላይሲስ ሳትሰሩ ዝም ብላችሁ በቃ ደብል በሚለው ዝም ብላችሁ ላሽ በሉን በሚለው ነው እንጂ ለኢየሱስ ሄደው እንጂ በስፍራ ላይ ሄደን አውዱን ኮንቴክስቱን ካየን የትንቢቱ መጀመሪያ ባለቤት በአካዝ ጊዜ የተወለደ ልጅ ነው እንጂ በዋናነት ጭራሽ ለኢየሱስ ራሱ አይደለም። ኢየሱስ የለም እዛ ስፍራ ላይ። ይሄ እንትን ቨርጅን ተብሎ የተጠቀሰውን እንመልከተው። አልማ የሚል ቃል ነው። አልማ ማለት ነሰሰሊ ድንግል መሆንን አያሳይም። ሊትራሊ እዚህ ላይ እንመልከተው። ኢሳይያስ 7:14 ላይ ኢሳይያስ 7:14 ላይ የዕብራይስጡን የከፈትኩት ለምሳሌ አልማ እንትን ይሄ ቨርጅን ተብሎ በእንግሊዝ የተረጎሙት ስትሮንግ ነምበሩ ላይ አለ 59 ላይ ስንከፍት ይሄ ማስታወቂያ ደግሞ አንዴ ይቅርታ እሺ ያው እዚህ ጋር ካያችሁት ይታያል። አንዴ አሳነሳችሁ ያው እዛ 59 ስትሮንግ ነምበር የገባው ቃል አልማ ነው። ለኤግዚገንት ትርጓሜው ያንግ ውመን ወይ ሜደን ነው። ሜደን ማለት ለእንትን የደረሰ ማለት ነው እንጂ ነሰሰርሊ ይሄ ቨርጅን የሚለውን ትርጓሜ አይሰጥም። ወጣት ሴት ትወልዳለች ነው።
ለዛ ነው ሪቫይዝ ስታንዳርድ ቨርሽን 32 ክርስቲያን ሊቃውንቶች የተረጉሙት ላይ ካያችሁ ምንድን ነው ያስቀምጡት? ያንግ ውመን ብለው አስቀምጠዋል። አሬስቲቭ ያሉት አስተካክለው ማለት ነው። ምክንያቱም ኦሪጂናሊ ፕሮፌሲ የተነገረበት ቦታ ላይ ዓለማ የሚለው መሰረታዊ ትርጉም ፈርስት ትራንስሌሽን ያንግ ውመን የሚል ወጣት ሴት የሚል ትርጓሜ ነው ያለው በነገራችን ላይ ማለት ነው። ስለዚህ ብዙም አትተማመኑበት በዚህ ልላችሁ ነው። ጨርሻለሁ። አመሰግናለሁ እድል ስለሰጣችሁኝ ምናምን ነገር። አብዱ ይቅርታ እየጠራኸኝ ከነበረ ስራ ቦታ ሆኜ እየጨረስኩ ስለነበረ ነው። ብናገኘህ እንጎት ነበር ሁላ ምን መጥራት ብቻ ጠፋ እኮ በመሀል ስራ ቦታ ስልክ ተደውሎ ምናምን ያደረኩ ስለነበረ ነው። አብዱ ማለት ነው። እዛው ላይ የዕብራውያንም ልክ አሁን እንደዚህ ደብል ኮንትን የሚሉትን ነገር ደብል ትንቢቶችን ብታየው ምን ይመስለናል? እስቲ ለማየት እፈልጋለሁ። እስኪ አንደኛው የዕብራውያንን እና አምላኮ እየተባለበትን ዕብራውያን መዝሙር 45 እና ዕብራውያን ላይ ከቁጥር 9 ጀምሮ ያለውን ዕብራውያን ላይ አምላክ ሆይ አልተባለም አይልም። እንደዛ ጥሱ ራሱ ሌላ ክርክር ነው። ምክንያቱም ትራንስሌሽን የተለያዩ እሺ ከፍቼ ላሳያችሁ። እዛ ክፍል ላይ አምላክ ሆይ ሳይሆን አምላክ ለዘላለም ዙፋንህ ነው ነው። እነዚህ ፕሪፈር አድርገው የተረጎሙ ትራንስሌሽን እሱ ራሱ እንጂ እስቲ ቆይ ታብሌት ከፍቼ ላሳያችሁ። መጀመሪያ እዛ ክፍል ላይ ተናጋሪው ቅድም ሰምቻለሁ። ቅድም ሲሰማሽ ራሱ ትክክል ነሽ። ተናጋሪው ከመነሻው አብ ነው የሚናገረው ብሎ ጭራሽ አባብሰውታል። የዕብራውያን ጸሐፊ አብ ይናገራል ራሱ አይደለም የሚለው ይላል ብሎ ሲናገር መጀመሪያ መጽሐፍን ነው ኮት እያደረገ ያለው የዕብራውያን ጸሐፊ። ከገና ከጀማሪው የዕብራውያን ጸሐፊ ምዕራፍ 1 ላይ ኢየሱስን እያወዳደረ ያለው ከመላእክት ጋር ነው። እንዴ አምላክን ከመላእክት ጋር ሊያወዳደር አይችልም። ከመነሻው ገና ሲጀምር ኢየሱስ ከመላእክት ጋር ይበልጣል ብሎ ነው አርጊው እያደረገ ነው ያለው። ለዛ ነው ገና ቁጥር 4 ላይ ከእግዚአብሔር እንትን ለምን የሚበልጥ ስምን በወረሰ ጊዜ ከነሱ የሚበልጥ ስምን በወረሰ ጊዜ ከነሱ አብልጦ ይበልጣል። ኢየሱስ እኮ ስምን ወርሷል የተሻለ ስም፣ ስለዚህ እኮ ከመላእክቶች ይበልጣል ብሎ አርጊው ያደረገን ነው። ከዛ ዝቅ እያለ ይመጣና እንዴ ታዲያ ከመላእክት አንተ ልጅህን እኔ ዛሬ ወለድኩ ብሎ ከቶ ለማን ተናግሯል አለ። እንዴ እንደዚህ እኮ አብ እኮ እንደዛ ብሎ ለማን ተናግሯል? መላእክቶችን እኮ እንደዛ አላላቸውም ነው እያለ ያለው። እዚህ ጋር ባይዘው የምንረዳው የጸጋ ልጅነት እንደሆነ ነው። የኢየሱስ ወልዶታል አይደለም ያለን፣ መላእክቶችን እንደዛ መች ብሏል ነው። ስለዚህ ከዚህ በኋላ መላእክቶችን አንተ ልጅህን እኔ ዛሬ ወለድኩ ቢል ይላል ማለት ነው። ገና ሳይጨምር የጸጋ ልጅነት እንደሆነ እዚህ ጋር ሪፒተሩ ይጠይቀናል። እንደዛ ማንም ብሏል ብሎ ይነሳል። ከዛ ይቀጥላል። በእኛ አስተምሮ ኢየሱስ ክርስቶስ መጣ አይደለም አምላክ የለሽ ይሆናል ብለህ ታስባለህ? ሰው እስከሆነ ድረስ ኤቲስት ይሆናል ብለህ ታስባለህ? ዝም አትበለኝ። ይቀጥል። አልተረዳሁም። ጥያቄ ጠይቅ። አሁን ለምሳሌ አብ ወልድ መንፈስ ቅዱስ ሆሊ ትሪኒቲ ማለት ነው። ታውቃቸዋለህ? ታውቀዋለህ? ትምህርታችሁን አውቀዋለሁ። እሺ በቃ ጥሩ ማወቅልኝ። አሁን ለምሳሌ አብ ወልድ መንፈስ ቅዱስ ወልድ አብ ላከው አይደለም የሚለው እናንተ በመለኮት አንድ በአካል ሶስት ነው። እንደዛ አይደለም። ወደዛ አትሂድ። ላከው አላከውም ልኮ አላከውም በልልኝ። እኔ እሱን የምፈልገው እኔን ኢየሱስን ነው የምከተለው። ችግሩ እኮ እሱ ነው። ልኮታል አላከውም። ልኮታል አላከውም እንዴ እኔ ኢየሱስን የምከተለው። አሁን እኮ ምን እየጠየቀኝ እንደሆነ ታውቃለህ? እኛ ትምህርት ውስጥ አስገባኝ። እኔ አልከተልም ኢየሱስን። ሌላ ነገር አትዋጅብኝ አባቴ። ልኮታል አላከውም። አብ ወልድን ልኮታል አላከውም። አምላክ ኢየሱስን ልኮታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቸኛው እውነተኛው አምላክ ልኮታል። ኢየሱስ ብቸኛው እውነተኛው አምላክ ኢየሱስን ልኮታል። ኢየሱስ ቀጥታ በተናገረው ቃል ነው። ብቸኛው አምላክ ማን ነው እኮ? ብቸኛው እውነተኛ አምላክ ማን ነው? ኢየሱስን ይላል ራሴ እኮ ማን ነው? እሱ ማን ነው? አንዴ ልክፈትላችሁ። እሱ ማን ነው? አይደለም እውነተኛ። ኧረ አንዳችሁ ተረጋጉ። ኧረ ፕሊዝ ተረጋጉ። እንዴ እኛ ማስረጃ ስንጠይቃቸው እኛን ይጠይቁናል። መልሰው ግራ ገባን እኮ። አይደለም ማን ነው የላከው? አይደለም ኢየሱስ ማን ነው የላከው? አምላክ ይኸው ኢየሱስ ራሱ ይናገር። እኔ መልስ አልሰጥህም። ባይዘው እኔ የላከው ማን ነው? ኧረ አንዴ ተረጋጋ። አንዴ ተረጋጋ። ኢየሱስ ተልኳላ። ኢየሱስ ተልኳላ። ኢየሱስ አምላክ ነው ለሚለው መረጃ የላችሁም። ለዛ ነው ወከባ የጀመራችሁት። ወከባ ጀምሩን ባክ አዳም ኢየሱስ አምላክ ነው ለሚለው ማስረጃ አምጡ ስትበል አሁን ወከባ ጀመራችሁ ሁለታችሁ። እንዴ እኛ እኮ ኢየሱስ አምላክ ነው ያለበት አምጣ አልኩ። አሁን ለምን ጠየቀ? ጥያቄ መልስልኝ። ወደ ሜን ፖይንቱ ልምጣልህ። አባቴ ለምን ትከራከረኛለህ? ብደረቅ
እኔ አይውልሽ አንዴ እሺ ይቅርታ አንዴ ፕሊስ በቃ ደቂቃ ስጠኝ አልከኝ ለማዋከብ እንደሆነ ባቅ ኖሮ ጸጥ ብዬ አላዳምጥም ነበር። እኔ አዳምጠኝ ስትል እኮ ማስረጃ ልሰጠኝ ጸጥ ብዬ ሳዳምጥ የነበረው እንጂ እኔ ጥቅስ ፕሮፓጋንዳ እየነፋመውን በቃ አላወቀው ማጥራስ አዳምጥ ፕሊስ። እሺ አንዴ በቃ አንዴ ወደ ውይይታችን እንመለስ። የመጀመሪያው አንዴ ወደ ውይይታችን እንመለስ። የመጀመሪያው ጥቅስ ጠቅሻለሁ። እኔ ኢየሱስ ሰው መሆኑን ብቸኛ እውነተኛ አምላክ እንደላከው ምናምን አስቀምጫለሁ። ኢየሱስ አምላክ መሆኑን አስተምሯል ካልክ ጥቅስ አቅርብና ማስረጃን አቅርብ። ማስረጃ ከሌለ የለኝም ብለህ አንተ እኔን ልጠይቀኝ ትችላለህ። ከዛ በኋላ እሺ ርዕሱ እንደሽፍት አሁን አይደለም ጥቅሱን አይተዋላ አምላክ ኢየሱስ ክርስቶስ እንደላከዋ ኢየሱስ አምላክ ነኝ ብሎ ያስተማርበት አለ ወይስ የለም ነው ፖይንቱ። እሺ ከይቅርታ ጋር ወይ ደግሞ ከሌለ አይደለም መጀመሪያ ልኮታል ብለህ ነበር እኮ ለምን ሐሳብ ለምትቀይራለህ? ልኮታል አይደለም አምላክ ኢየሱስ ክርስቶስን እንዴ አንድ የሚዩት አድርግ ነው። ብዙ ጥቅስ ልጥቀስልህ። እኔ አሁን ጥያቄ እየጠየቀኝ የሆነ ኃይለኛ ወከባ እየፈጠረ ነው የሚመስለው። እኔ እንደውም ልጥቀስልህ። ወከባ እየፈጠርኩ አይደለም። ለምን ትከራከረኛለህ? አንዴ ፕሊስ በቃ አንዴ ተረጋጋ። ማቴዎስ አንዴ ጥቅስ ልጥቀስ። አንዴ ሁለታችሁም አንዴ ፕሊስ አንዴ ማናቀው ነገር አይደለም። ማናቀው ነገር ሁሌ አንተ አላዳምጥህም። ቆይ አይደለም አንዴ ፕሊስ ጠየቅከኝ ልመልስ። አንዴ ጠየቅከኝ። እሺ ግን የጠየቁት ጥያቄ ነው መልስ። ያ ነገር አይደለም። እሺ በቃ እነሱ ጥያቄ ከብዷቸዋል፣ እኛ እናስረዳቸዋለን። ከዚህ በኋላ አልጠይቃቸውም። ያጀማ ምስክሩ ነው። ኢየሱስ ተልኳል ወይ ነው ጥያቄው። እኔ በጥቅስ ልመልስልህ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ኢየሱስ። መልእክተኛ መሆኑ ራሱ ተናግሯል። ዮሐንስ ወንጌል 17:3 ላይ ብቸኛ እውነተኛው አምላክ እንደላከው ተናግሯል። እዚህ አብ እንደላከው ይናገራል። አባት ብሎ ይጠራዋል። አንዱ አምላክ አባት ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ አይሁዶቹም አባት ብሎ ይጠሩታል። ሚልኪያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለና አንድ አምላክ ሲፈጠራን አይደለም ብሎ አንዱ አምላክ አንድ ፈጣሪ እንደላከው ያስቀምጣል። ይኸው በጥቅስ ነገርኩ። አዲስ እውቀት አይደለም። ኢየሱስ መልእክተኛ መሆኑን ነው አሁን እየነገርከኝ ያለው። እኛ ኢየሱስ አንዱ አምላክ ነው የሚለውን ነው ማን ያስተማረ? ለዚህ ነው ማስረጃ የፈለግነው። አለቀ። ለዚህ ኢየሱስ አምላክ ነው ለሚለው ማን ኢየሱስ አስተምሯል ወይ ይሄንን ትምህርት ያውቀው አሁን ያልከኝ አንዴ አባታ ላውራ አንዴ መረጃ እያዳመጥከኝ ነው? መረጃ ስጠኝ። መረጃ ጥቅስ መረጃ ስጠኝ እኮ አይ ሌላ ሳያስፈልግም አሁን በሰጠኸኝ ጥቅስ አለ አይደለም? አብ ነው ልኮታል። ራስን አግረዋል። አብ ልኮታል አይደለም? አዎ ኢየሱስ የተላከ ነው፣ መልእክተኛ ነው እኮ ኢየሱስ የተላከው ከአብ ዘንድ ነው እኮ አብን የላከው መልእክተኛ እንዴ ልጁ ነው። ተረዳው እኮ አይደለም? ተረዳው። ስለዚህ አብ አምላክ ከሆነ ማለት ነው ደግሞም ነው አይደለም? ተቀምጧል። አዎ ኢየሱስ አምላክ ነው የሚል ነገር የለም እኮ እሱ የለም። በቃ ግን አብ አምላክ እንደሆነ አስቀምጧል መጽሐፍ ቅዱስ። አብ አምላክ እንደሆነ ያስቀምጣል። ኦፍ ኮርስ የኢየሱስ አሁን ሌላ ነገር የኢየሱስም አምላክ እንደሆነ አዳምጠኝ። አሁን ምን ታደርግልኛለህ መሰለህ? ሌላ ነገር ሳትከፍትልኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ብቻ አውጣልኝ። ቁጥር 30 ቁጥሯን ብቻ ነው ማውጣው? የዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኮ አንብብልን። አውዱ አይነበብም? ስለምን እየተወራ እንደሆነ አያስፈልግም። እኔና አብ አንድ ነኝ ይላል እኮ። እኔ አብ ነኝም አይልም፣ እኔ አምላክን ነኝ አይልም። ስለዚህ አውዱ ስለምን እየተወራ ነኝ እኮ ማለት አይጠበቅበትም። እኔና አብ አንድ ከሆነ ያው ምን ለማለት እንደፈልገው እንደሆነ ለምን ተደረገኝ አውቀዋለሁ። አይ አይደለም አውዱ እሺ እኮ ቁጥር 24 ነው የሚጀምረው። ከቁጥር 24 ጀምረ አንብብልን ስለምን እየተወራ እንደሆነ ለማየት ማለት ነው። ቅድም ነግሬያቸዋለሁ። ቀጥታ የለም ብለው አሁን ትግል ውስጥ ነው የሚሞክሩትን የሚታገሉት። አሁን ትግላቸው ጭራሽ እንደማይሰራ አላሳያቸው። አሁን የኢየሱስን ንግር ትዊስት በማድረግ እንዲህ ለማለት ፈልጎ ነው አምላክ ነኝ ለማለት ፈልጎ ነው ብሎ በማጥመምና በማዟዟር ነው ለማምለክ የሚታገሉት። ግን አያዋጣም። ከቁጥር 24 ጀምሮ ላንብብልህ። ስለምን እየተወራ ላንብብልህ እስከ ስንት ላንብብልህ? እየፈታን ነው የምንሄደው። ከቁጥር 24 እያልክ እያምስት እስከ 30 የሚደርሰው ከቁጥር 24 ነው አውዱ የሚጀምር። እኛ በደንብ አንብበነዋል። ስለዚህ ከቁጥር 24 ጀመርና ስለምን እያወራ ነው የሚለውን እንየው። እሺ ከቁጥር 24 ጀምሬ አነብልሃለሁ። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ትቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም? እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እናንተ ግን ነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። ቆይ እንዴ አሁን ስልክ ገብቶብኝ ነበር። አሁን ተመልሻለሁ። በጎቼ ድምጤን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔ የዘላለም ሕይወት እሰጣቸዋለሁ። አሁን የተመለስኩት እሺ። ስልኩን ዝጋው። ተረጋጋ። ከቁጥር 24 ጀምርና አስረዳኝ። ድጋሚ ላንብሮ? ከቁጥር 24 ጀምርና እሺ። አነብላለሁ። ችግር የለውም። ድምጼ በደንብ ይሰማላ? እየፈታ ነው። እሺ የምታነበው እየተረጎምክ ችግር የለውም።
አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠህ ንገረን አሉት። ጥርጣሬ ነበረባቸው እስከዚህ ድረስ ማለት ነው። እስከሚነጋቸው ድረስ ጉጉት ነበረባቸው። ምን በመሆኑ ጥርጣሬ ያለባቸው? ሰው በመሆኑ አምላክ ስለመሆኑ እዛ ላይ ነበር ጥርጣሬያቸው። ውሸታ መቼ አንብበው እስቲ። እስከ መቼ በጥርጣሬ ታቆየናል የሚለው ላይ አንብበው። አምላክ ስለመሆን እንዴት ታጠራጥራለህ ብለህ ኧረ ምን አይነት ቅጥፈት ነው? አንብበው እስቲ ቁጥር 24 እነዚህ ጭራሽ ነው ማለት ምን አይታችኋል? አምላክ በመሆኑ ጥርጣሬ ያለባችሁ ብሎ አይናችን እያየ ይክደናል። አንብበው ድጋሚ አምላክ ስለመሆኑ እሺ ለምንድን ነው እናደርግ? እሺ ላንብብልህ ተወጣው ላንብብልህ ታለኝ አንተ። እሺ አንብብ ላንብብልህ ታለኝ አንተ። አንብብ በምን ላይ ጥርጣሬ ያለባችሁ አንብብ ቶሎ በል እኮ በቃ ሻነብልህ ተፈታለኝ አንተ። አልገባኝም እኔ እኮ አትዋሻ። ካልገባህ እኮ አይቀጠፍም እኮ አንብበው። በምን ላይ ነው እንደማይቀጠፍ እኮ ላሳየህ ነው። አንተ ከቁርአን አወጣልሃለሁ። አንብብ ቁጥር 24ን አንብበው አንዴ። ይቅርታ ቁጥር 24 እሺ ቁጥር 24 አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠህ ንገረን አሉት። እሺ ይሄ ምን ማለት ነው? አንተ ማንበብ ካልቻልክ አሁን እናንብብ ብቻ። አንተ ክርስቶስ መሆንን ንገረን ያሉት እንጂ አምላክ በመሆኑ ነው ብሎ ቀየረ። ክርስቶስ ማለት ምን ማለት ነው ታውቃለህ? ክርስቶስ ማለት እንደሆነ አላውቅም። ክርስቶስ ማለት የተቀባ ማለት ነው። እሺ አኖይንት የተደረገ የተቀባ። እሺ ካዛ ማን የቀባ? ቆይ ችግር አለ። ኢየሱስ ክርስቶስ የሚለው ትርጉሙን የፈለጉት ነው። ተረጋጋ ፕሊስ። አንዴ የዋሽውንማ መስተካከል አለበት። ተረጋጋ። ክርስቶስ ማለት አኖይንት የተደረገ የተቀባ ማለት ነው። የተቀባ ማለት ደግሞ አንድ አካል ክርስቶስ ከሆነ ሲጀመር ማምላክ አይደለም። ምክንያቱም ቀቢ አለ ተቀቢ አለ። ገባህ? ኢየሱስ ማን ነው ተቀቢ? ማን ነው ቀቢ? ማን ተቀቢ? ቀቢው አንዱ አምላክ ነው የቀባው። ማስረጃ ልስጥ። ማን ነው እሱ? ማን ነው እሱ? ማስረጃ ልስጥ። ቆይ ተረጋጋ። እየተማርኩ እሺ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል። አምላክ እግዚአብሔር ዘዳግም 6:4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ያስቀምጣል። ይሄ አንዱ አምላክ ኢየሱስን እንደቀባው ያስቀምጣል። ከመነሻው ክርስቶስ ከሆንክ አንተ አምላክ አይደለም፣ አምላክ ነው ክርስቶስ የሚያደርገው ሰዎችን ሁሉ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ ጽድቅን ወደድክ አመፅንም ጠላ፣ ስለዚህ እግዚአብሔር አምላክህ ከባልንጀሮቼ በደስታ ዘይት ቀባህ ይላል። እግዚአብሔር አምላክህ ቀባህ ነው የሚለው ሁላ። ኢየሱስ አምላክህ ነው የቀባህ እየተባለ ነው እዛ ላይ እኮ። መቼ ነው የተባለው? ይሄ የተባለ መቼ ነው የተባለው? ክርስቶስ ሲሆን ሲደረግ ክርስቶስ ሰው ከሆነ በኋላ ማለት ነው። ሰው ከሆነ በኋላ ማለት ነው። መጀመሪያም እኮ ሲጀመር ሰው ነው፣ ሲፈጠርም ሰው ነው ኢየሱስ። አንተ ጭንቅላት ላይ እኮ ለማለት ፈለኩት። ከተፈጠረ በኋላ ወደ ምድር ከመጣ በኋላ ነው ያፋለሁት። ወደ ምድር ከመጣ በኋላ ነው ያፋለሁት። ምድር ከመምጣቱ በፊት ነበር እንደ ኢየሱስ ሲጀመር? አዎ ነበር። እባካችሁ ምድር አልነበረም ምድር ከመምጣቱ በፊት። እሺ ማስረጃ አስጠኝ፣ ቶሎ በል ማስረጃ አስጠኝ። ወይ ታሪክ ወይ ክርስቲያኖች ወይ ትግል ነው በቃ። አሁን ኢየሱስ ራሱ ቢሆን እኮ ያስተምር ነበር። እኔ አምላካችሁ ነኝ ብሎ ያስተምር ነበር እኮ። ግን በግድ ተመልከቱ፣ ሰው ለማምለክ አንድ ሰው እንዴት ነው የሚታገለው? ክርስቶስ የሚለውን ራሱ አጥፍቶ ነው አምላክ ነው ጥርጣሬ ምናምን ብሎ አይሁዶች የተናገሩትን ራሱ ማበላሸት በጣም ከባድ። በዚህ ልክ ሰው ጀሃነም ለመግባት ለመጥፋት ይታገላል። በጣም ያሳዝናል። እሺ ማስረጃውን አምጣልን እስቲ መጀመሪያ እንጠብቅ። እስከዛ ሁላችሁም አንዴ ገብታችሁ ሼር ሪፖስት ምናምን አድርጋችሁ ተመለሱ። እሺ ቪዲዮዎች ወደ ክርስቲያኖች ጋር እንዲደርስ በአክሱም ጉዳይ ምናምን ነገር እስቲ ክርስትና ኢትዮጵያ የክርስትና ሀገር ናትና የሚለው ነገር ላይ እስቲ አሪፍ ማብራሪያ የተሰጠበት ነው። ገብታችሁ ሁላችሁም አንዴ ሼር ሪፖስት ምናምን አድርጋችሁ ተመለሱ። የሚደረገውን አጠቃላይ አድርጋችሁ ተመለሱ። ኤቭሪባዲ ጃ ሰላም አለይኩም ዲጃ ዘመካኒክ ተመልሰናል አባቴ ጃዝ አለን ይሰማል? ይሰማል። እሺ የት ጃ ትቀጥላለች። ቲም ፓርክ ላስታክላትና ከዛ እንትን እሺ ማስረጃውን ስጠንሽ። ኢየሱስ የዮሐንስ ወንጌል ምዕራፍ 8:58 ታውጣለህ። ዓለም ሳይፈጠር ነበረን የሚለው አይደለም እኮ ዓለም ሳይፈጠር ዓለም ሳይፈጠር ቶሎ የዮሐንስ ወንጌል ምዕራፍ 8:58 ታውጣለኝ አይልም። ዓለም ሳይፈጠር አይልም። በቃ ለምን ደክማለን ይላል ካልከኝ ልሂድና በኋላ ይቅርታ ትጠይቃለህ። ዓለም ሳይፈጠር የሚል ነገር አለ በለኝና ልሂድና ከዛ በኋላ አውጣው እሺ ይላል። ዓለም ሳይፈጠር ይላል እኮ አይደለም ወይ? ይቅርታ ወጥተህ
እኮ አይ አሁን በዚህ በፊት ነው። ለምን የሰው ጊዜ እኮ እያቃጠልክ ነው። እዚህ 800 ሰው ቀልድ አይደለም። ስለዚህ ይላል ካልክ እንሄድና ይቅርታ ትጠይቃለህ። ካላለ እኔ እንደማይል እሱን ላምጣልህ ይላል ዓለም ሳይፈጠር መኖሩን ነው አለ ስላልከኝ እሱን ነው ማወቅ የፈለግኩት። ለዛ ማስረጃ አምጣ ካለ አለ በለኝና ልሂድ። ወይ ዮሐንስ ወንጌል ምዕራፍ 6 ታውቃለህ ምን እንደሆነ ግድ የለህም ላምጣልህ። እሺ አምጣልኝ ቶሎ በል። ኢየሱስ እኮ ባይዘው ተናግሯል። በነገራችን ላይ ወንጌል እንዳለ ታውቃላችሁ። እኔ በስውር ምንም አልተናገርኩም በግልጽ ተናግሬያለሁ አለ። ምንም የሰወርኩት ነገር የለም እያለ ተሰውሯል ይሉናል። አሁን እየታገሉን ኢየሱስ መጥቼስ ባልነገርኳቸው ለኃጢአታቸው ምክንያት ባልነበራቸዋል። አሁን ግን ነግሬያቸዋለሁ አለ። ሁሉ ነገር ተነግሯቸዋል። ባልናገር ምክንያት የላቸውም አለ። ግን አሁን የተናገረው ነገር ሁሉ ኢየሱስ አምላክ እንዳለው መልእክተኛ እንደሆነ ነብይ እንደሆነ ምናምን ግን ዋሃብያ ምንድን ነው? ዋሃብያ ምንድን ነው? ዋሃብያ ምንድን ነው? እኔ አላውቅም። እሱን መልሰክ ነው የምንቀጥለው። ዋሃብያ አላህ አርሽ ላይ ነው ብሎ ያምናል። ዋሃብያ በአንዱ እንኳን አንዱ። እሺ ማስረጃ አምጣሽ። ያምናል። ማስረጃ። አንተ ምንድን ነህ? መጀመሪያ ማስረጃ እንዳመጣለህ ምንድን ነህ? እኔ ዋሃብያ የሚባል ነገር አላውቅም። ዋሃብያ ሙስሊም ነህ? አባሽ ሙስሊም ነህ አንተ? እኔ ምንም አህባሽም ዋሃብያ የሚባል ነገር የለም። እሺ አላህ አርሽ ላይ ነው ብለህ የምታምነው አይደለም ነው ብለህ ዋሃብያ ምን ማለት ነው? አምጣ መጀመሪያ። ጥያቄ ጠየቁ። ዋሃብያ ማለት ምን ማለት ነው? ዋሃብያ ምን ማለት ነው? ያስተማረው እምነት ነው። ዋሃብያ እኮ ምን እኮ አምጣ ማስረጃ። ትልቁ ላይ ላድርገው። ክፈት። ምን ላምጣልህ? ማስረጃ ምን ላምጣልህ? ዋሃብያ ምን ማለት ነው? ከየት ነው ያመጣው? ዋሃብያ ማለት እንግዲህ እናንተ ናችሁ የምታውቁት ምን ማለት እንደሆነ። የለም ነው የምትለኝ እኮ። ምን የለም ካልከኝ አለ የለም። ዋሃብያ የሚባል ነገር የለም። የለም ሀባሽስ የሚባል አለ? የለም እንደዛ የሚባል ነገር እኔ ያለ ማስረጃ ክፈትና አሳየን። አርሽ ላይ ነው አላህ ነው ብለህ የምታምነው? ምን አርሽ ላይ ምን ማለት ነው? አርሽ ላይ ምን ማለት ነው? አርሽ ነው ከሰማይ በላይ አርሽ የሰማዩ መጨረሻ እንደዛ ብለህ ነው። እሺ መጀመሪያ ዋሃብያ አህባሽ ያልከው ያለ እውቀት ነው። ወይ በቃ ችግር የለውም። ኖ አስረዳ። ዋሃብያና ቆይ ተረጋጋ። ወደ እሱ እንሄዳለን። ተረጋጋ። ዋሃብያና አህባሽ የሚባለው ነገር ከየት ነው ያመጣው? እሱን እንጨርሰን ከዛው ከእናንተ እኮ ማስረጃ አምጣ። እኔ ከኔ ጋር አውርተታል። ዋሃብያና አህባሽ ምንድነው? ዋሃብያና አህባሽ የሚባል ዋሃብያና ማስረጃ አምጣ አይባልም። በቃ እንደዚህ ወሬ በቃ በወሬ ነው። በቃ ከኛ ወሬ እየሰማክ ነው ከኛ ጋር የምንቀጥለው። ወሬ እየሰማክ ነው ከኛ ጋር የምንቀጥለው አይደለም። አሁን አንተ የጠየቀው ጥያቄ ያለው ተነጋገሩ እናንተ ምናምን ዋሃብያና እኮ ዳስረዳ። ልክ እንደዚህ አይነት ነው ያለው። እየመለስኩልክ ነው። እኔ ማስረጃ አምጣ። እኔ ማስረጃ ጠይቀኝ፣ ማስረጃ ሰጣሃል። ገባክ አይደል? አሁን አንተ ዋሃብያና አህባሽ ከየት እንዳመጣክ ማስረጃ አምጣ። አዎ የለም ማስረጃ አምጣ። በእስልምና ሁለት ሶስት አራት አይነት አስተምሮ የለም የሚባል ነገር የለም። አሁን አንተ የኢራን እስልምና ትቀበላለህ? የለም ማስረጃ አምጣ። የኢራንን እስልምና ትቀበላለህ አንተ? እኔ የኢራን እስልምና ዋሃብያ እስልምና የሚባል ድርቅ ስላወቀው ዓለም ያወቀውን ማስረጃ የለም። ፀሐይ የሞቀውን ነገር ሽምጥጥ ማድረግ ካልሆነ በስተቀር አለ ልዩነት። አሁን ከዚህ ውጣና ጠላ ቤት ሄደክ ወሬ አወራ። ቆይ አቤኔዘር ኧረ አቤኔዘር ተረጋጋ። አንተንም አስወርድሃል። እኔ ጫጫታ አይመችም። እንደማመጥ አላስወርድህም። ምንድነው ፖይንቱ? ያጀማ ከቅድም ጀምሮ ከክርስቲያኖች ጋር ስንወያይ ወደ 5 አይነት ክርስቶስ ነው የሰማ። አንዱ የሆነ ነገር ይለናል፣ አንዱ የሆነ ነገር ይለናል፣ አንዱ የሆነ ነገር ይለናል። እኛ ጢምቢራችን ዞረ እና መለየትም ከበደን። ስለዚህ ቢያንስ ያምጡልን ወደ አንድ ኳሊቲ ሰርክሉን ያጥብቡልን ብለን እስቲ ስለ ኢየሱስ እርስ በርስ አውሩ አልናቸው። እኛው እንድናወራ እርስ በርስ አውሩ ያልናቸው ቢያንስ ሰርክሉን ያጥብቡልንና ለእኛም ድካም ይቀንሱን። አንዱ መጥቶ ኢየሱስ እንደዚህ ነው ይለናል፣ አንዱ መጥቶ እንደዚህ ነው ይለናል። የትኛውን ኢየሱስ ላይ ሆነን እናወራ? ገባችሁ አይደለ? ያንን ያልኩት። ዮሐንስ አለክ ሐሰተኛ ኢየሱሶች አሉ በዚህ ምድር ላይ ብዙ ትርጉም ያላቸው ማለት ነው። ሁለተኛ አሁን እንዳንተ እንደ ቃል አሁን የጠቀስከውን ቃል ካልከኝ ኢየሱስ ክርስቶስ ያማልዳል። አዎ ማማለድ ምንድን ነው ካልከኝ
መስዋዕት መሆን የመስቀሉ ስራ ነው ማማለድ ብዬ የማምነው። ያን የመስቀል ስራ ለዘላለም አማላጅ ነው። አሁን በአብ ቀኝ ነው ያለው፣ ግን የሰራው ስራ ግን ያማልዳል። እሱ በአብ ቀኝ ነው ያለው፣ የሰራው መስቀል ላይ የሰራው ስራ ግን ያማልዳል። አሁን እየማለደ ነው። አሁን በይሳት እየማለደ ነው፣ ይማልዳል። አሁን መስቀል ላይ የሰራው ስራ ለዘላለም ያማልዳል። አግኝተኸኛል አብዱልከሪም፣ አትረዳኝም። ችግሩ አብዱልከሪም የእውነት የሚማልደው ማንም ኃጢአት ቢሰራ ከአብ ዘንድ ጠበቃ አለ፣ እሱም ጻድቅ የሆነ ኢየሱስ ነው ይላል። ማንም ኃጢአት ቢያደርግ ገባ። አሁንም ኮንቲኒስሊ በዚህ ሰዓትም ላይ ስለአንተ ጠበቃ ነው ገባ። መጽሐፉ እንደዚህ ነው የሚናገረው። አትንሸራተት። ኦርቶዶክሶች መስቀል ላይ የሰራው ስራ ለዘላለም ያማልዳል አልኩ እኮ። በዘላለም ጠበቃ ነው። ኃጢአት እየሰራ ጠበቃ አለን ነው የሚለው። ኢየሱስ ጠበቃ ነው። እውነት ነው፣ ጠበቃ ነው። አዎ የሰራው መስቀል ላይ የሰራው ያፈሰሰው ደምና የቆረሰው ስጋ ለዘላለም ጠበቃ ነው። ለሚያምኑበት ሁሉ ያማልዳል፣ ይቅር ያስብላል። አገኘኸኝ? አንታው ፍጹም ኦርቶዶክስ አይወልቅ። አሁን ላለመንሸራተት በጣም እየታገልክ ነው። መጽሐፉ ራሱ አንተ በለኝ። እኔ ኦርቶዶክስ ፈልግ አይደለም አብዱልከሪም፣ አንተ ስለ ኦርቶዶክስ አታስተምረኝም። እኔ ነበርኩበት። እኔ ነግሬህ አስተምርሃለሁ ከፈለግ። አብዱልከሪም ቦት እያረከኝ ነው። ወሂድም ጋር ገብቼ ሁስም ጋር አውርቻለሁ። ትከብዳለህ። በቃ የምር ልንገርህ፣ ወደ ሌላ ሰው አትሄድ። ይኸውልህ እኔ ቀለል አድርግ እያልኩ ያሉት እኔ እኮ አሁን ጥቅስ ላግዝህ ታገልኩኝ፣ አንተን ልመልስህ ማለት ነው። አንተ አታግዘኝም። አንተ እኔ አስተምርሃለሁኝ። በቃ ልንገርህ፣ እኔ ትህትና አትፈልግም አይደለ? አሁን አንተ ይኸው አብዱልከሪም ትህትና አትፈልግም። ያየው ነገር ትህትና እኔን ተወኝ። ምን አጠፋሁኝ? እኔን ተወኝ። እኔ እኮ ያልኩህ እየነገርኩህ አልዋጥልህ አለ። አዎ ያማልዳል። መስቀል ላይ የሰራው ስራ መስዋዕትነቱ ለዘላለም የሚያምኑበትን ያማልዳል። እሺ ሌላ ምን ልበል እንዴ? ወይ ተረጋጋ። አሁን እየተናገርኩ ያለሁ አሳከኝ። ቀጣይኛው ጥያቄ ስለከበደ እንደዚህ ይሆናል። እኔ እኮ ሌላ መች ጠይቀህ ቀጣዩን መች ጠይቀህ እንጂ ጠይቀኝ። ኧረ ፕሊዝ ተረጋጋ እባክህን ተረጋጋ። አይዞህ አብዱልከሪም አይዞህ፣ ጌታ ይረዳል። ኧረ ወደ ሀሳቤ ልምጣ። ቆይ ተረጋጋ። እሺ ኢየሱስ አሁን በዚህ ሰዓት ላይ ጠበቃ ነው ለአንተ? አዎ ወይም አይደለም? ስራውን ተፈጸመ ብሎ ስራውን ፈጽሞ በአባቱ ቀኝ ነው ያለው። ስራው ግን ያን ተፈጸመ ያለው ስራው ያማልዳል። ይሄ ላንተ አይገባህም። ይሄ ላንተ አይገባህም። ታውቃለህ? ይሄ መረዳት አትችልም እኮ አይታቸው ልስሰድበኝ የነበረው ለዚህ እኔ ቀድሜ ነግሬያቸዋለሁ። ቀጣይኛው ጥያቄ ስለሚከብድ ነው ብዬ ነግሬያቸው አይገባም አለኝ። አሁን ደግሞ ስጠይቅ እኔ እኮ ያልኩህ ተረጋጋ። አሁን ኢየሱስ ጥቅስ የጠቀስኩልህ ለዛ ነው። ጥቅስም ብዬ ጠቀስኩልህ ኢየሱስ ጠበቃ እንደሆነ ቃል በቃል ማንም ኃጢአት ቢያደርግ ይላል። ገባህ? ቢያደርግ ማለት ነው። አዎ እንደው አማርኛ አይገባም። ኢትዮጵያዊ አይደለም። አዎ አልኩህ። ቆይ አይገባም። ቆይ እሺ አትናደድ። ጥያቄ ልናቀርብ አንዴ። አዎ አልኩህ እኮ። እሺ ምንድን ነው የምትፈልገው? አዎ ጠበቃችን ነው ኃጢአት ስንሰራ። እሺ አሁን ኃጢአት ስትሰራ ኢየሱስ በዚህ ሰዓት ለአንተ ጠበቃ ነው? አሁን በዚህ ሰዓት ጠበቃ ነው ለአንተ? አዎ ወይ አይደለም? ጠበቃ ነው፣ ለዘላለም ጠበቃ ነው። ለዚህ ሰዓት ብቻ ሳይሆን ለዘላለም እስከ ምድር ፍጻሜ ጠበቃ ነው። በቃ ያዝልኝ። አሁን መንጌን እኮ እስከ አፍንጫ ነው እየነገርኩህ ያለሁት። አንተ ግን አይገባም። በቃ ይበቃኛል። መንጌ ክፈታውን ማይክል መንጌ ከእሱ ጋር ጨርሱ ና። አሁን ይህን ሀሳብ ይዤ ወደ አንተ ምጣ። ኢየሱስ ጠበቃ ነው በዚህ ሰዓት? ከእሱ ጋር ከአቤነዘር ጋር ጨርሱና እኔ ያወራለሁ። አሁን አንተ እዚህ ጋር ያለ ኖ ያንተን ኢየሱስ ጠበቃ ነው በዚህ ሰዓት ኢየሱስ? የምን ጠበቃ ነገረ እኮ አቤነዘር እኮ እየነገረ ነው አለ። ያንተን የፈለግ ነው ጠበቃ መንገሻዬ ፈሪ ነው። እኔን ይፈራኛል ሲጀመር። ልንገርህ አይችለኝም። አብዱልከሪም አቤኔ አንዴ አይችለኝም። ኖ ተረጋጉ። አብዱልከሪም አትተጋገዙ። መንጌ አሁን አንተ የት እየሮጥክ ነው? አብዱልከሪም የት እየሮጥክ ነው? የምፈልገውን ነግረኸኛል። በቃ ጨረስኩኝ። ከአንተ ጋር አትሂድ፣ መንገሻ ጋር አትሂድ፣ እኔ ጋር ጨርስ። የእሱ ኢየሱስ ስለሚለይ እኮ እንደዚህ ያበርች ያለው። ቆይ አሁን እነግርሃለሁኝ። እኔን ተወኝ በቃ አይገባም አላልከኝም? ያንተን መጽሐፍ እኮ ጻፍኩ፣ ያንተን ሀሳብ አስቀምጥኩ። አሁን ወይ የእሱን ኢየሱስ ደግሞ እንስማ። እኔን ተወኝ በቃ። አሁን መንጌ ያንተን ያው የሚያብዱት ማለት ኢየሱሳቸው ይለያያል። ሌሎቹ ለዛ ነው እሺ እንደዚህ የሚያብዱት። አሁን የኛ ኢየሱስ አለ ቁርአኑ ላይ ያለው ሐሰተኛ ኢየሱስ ሐሰተኛ ኢየሱስ አለ። አምን ይሄን እኮ ብያለሁ። ሐሰተኛ ኢየሱስ አለው። ቁስላቸው ተነክቶ አበዱ። እሺ መንጌ ያንተን ኢየሱስ እንስማ። የእሱን ሰማን። የእሱ ኢየሱስ ጠበቃ ነው በይሳት ያማልዳል። በይሳት ጠበቃ ያንተን ኢየሱስ ደግሞ እንስማ። መንጌ ያንተ ኢየሱስ ጠበቃ ነው በይሳት ኃጢአት ብታደርግ መጀመሪያ እዚህ ጋር ቤኔዘር ላይ እኮ እየዋሻበት ነው አንተ ማለት ነው። እሱ ያለው ስራው ያማልዳል ነው ያለው። አይ ለዘላለም ጠበቃ ነው አለ። ኖ ስራው ያማልዳል ነው ያለው። እዚህ ጋር መጨረሻ ላይ
አይ መጀመሪያ እንደዛ ሲል እኔ ያመጣው ስራው ለዘላለም ያማልዳል ነው ያለው እዚህ ጋር ማለት ነው። እኔም ጆሮ አለኝ እነ ጃህም እነ ቁሱም ሁሉም ከዛ በኋላ ያለውን እስከ ዘላለም ያማልዳል ነው ያለው እዚህ ጋር ማለት ሁላችንም እዚህ ጋር 700 ምናምን ሰው አለ። አንዴ ስለ ጠበቃውን የጠየቅኩህ ለምንድን የምትናደው? ስለ ጠበቃ ነው የጠየቅኩት። ኢየሱስ ለአንተ ጠበቃ ነው ወይ? ከአብ ዘንድ ጠበቃ ነው እሱ። አሁን በዚህ ሰዓት ለዘላለም ጠበቃ ነው ለእኔ አለ። ጠበቃ ነው ለአንተ ስራው እኮ አለ ስራው ኢየሱስ ብዬ ጠየቅኩት። ከዛ በኋላ ኢየሱስ ጠበቃ ነው ወይ ለአንተ ስለ አዎ ለዘላለም ጠበቃ ነው ለእኔ አለ። ለአንተ አሁን ለዘላለም ኢየሱስ ጠበቃ ነው? ቃል በቃል ያለ እንደዚህ ጠበቃ ስትል መጽሐፉ እንደሚሉ ኃጢአት ስትሰራ ማንም ጥቅሱን ላምጣልህ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ነው ይላል። ማንም ኃጢአት ቢያደርግ አንተው ራሱ ኃጢአት ብትሰራ ጠበቃህ ነው ኢየሱስ። እንደዛ ታምናለህ? አሁን እሱ ለዘላለም ጠበቃዬ ነው አለ ቅድም ሲናገር። አንተ ኢየሱስ ለዘላለም ጠበቃህ ነው? ጠበቃ ማለት እኮ ስለአንተ የሚከራከር ሲጀመር፣ ጠበቃ ማለት እኮ ስለአንተ የሚከራከር ማለት እኮ ነው። ፈራጅ ማለት በመስቀል ላይ የከፈለው ዋጋ ያስራው ጠበቃ ነው። ልክ ነው። ኢየሱስ አይደለም ጠበቃው? ኢየሱስ እንዴት ስትል ኢየሱስ እኮ ማለት ነው እግዚአብሔር እኮ ነው እኮ ኢየሱስ ነው ወይ? መጽሐፉ ይላል እኮ ኢየሱስ ነው ጠበቃ ይላል። እሱን ትቀበላለህ? መጽሐፉ ቃል በቃል እንደዛ ነው። እሱ ለዘላለም ጠበቃ እንደዛ ቃል ለዘላለም ኢየሱስ የኔ ጠበቃ ነው ማለት ነው። አለ ይዝጉት ሾሾ የቀለምንተ ሹ አዳ መስካራ ኢየሱሳቸው አይገናኝም። ያጀማ ለዛ ነው እንደዚህ። አሁን በጣም የተለያየ ኢየሱስ ነው የሰብኩት። አሁን ልጁ ቀድሞ ወጣ እንጂ ሌላ ደግሞ ጥያቄ አለ። ሌላ ደግሞ ጥያቄ አለ። ማይስማሙበት በጣም ብዙ አለ። ክርክር ውስጥ ነው ያሉት እነሱ ራሱ እርስ በርስ። አሁን በስላሴ ጉዳይ ራሱ እኮ አሁን ስላሴን ሁለቱም አማኞች ናቸው፣ ፕሮቴስታንት ነው፣ ግን በስላሴ ጉዳይ ይጠራራሉ። በስላሴ ጉዳይ ይወያያሉ ፕሮቴስታንትና ኦርቶዶክሶች። በኢየሱስ ጉዳይ ራሱ ይወያያሉ፣ ስለ ኢየሱስ ሁላ ማለት ነው።